ወዳጆን ሰው የገመተሽ እኔ ተፈላለ መውደድ በመላበሰበ በዘዲያማ አይተሽ በመላበሰበ በዘዲያማ አይተሽ ካላጣሽ ወለቴ ከኔ ተለይ መንገሌቱ አንቺም ተናፋቂ ሆዴ ሞደ ባሻ መውደድን አድማቂ የኔ አካል የኔ ሆነሽ ምናወትሻለ አንጀቴና ልቤ ያውተችልሻለ ፍቅርሽ መቶ በኩሌ ያልቻልኩ መጋየት አቅቶኛል ጋራ በጣም ከባድ ነገር ነው እንጂ የሚነገረው እዚህ ላይ በጣም ከባድ ነው። አስቴርማ ይሄን ብቻ እኮ አይደለም እኮ በቃ በተለይ ይሄ የሰው ግጥም የሰው ዜማ የሰው ቅንብር ያለ ፈቃድ ወስዶ ጨርሶ እኮ ነውና ፎቶውን አሳምሮ ይሄን ስራ አስጀምሮ ላስጨረሰ ይፈታል። ያንተ ተሳትፎ የቱ ጋር ነው ከመስረቅ ውጭ አልኩት። በትክክል አገኘው መልሱን ቢሰሙኝ ወጣት ዘፋኞቹ ወጣት ገጣሚዎቹ በዚህ አጋጣሚ ቢሰሙኝ ምንድነው እንትምነው የፍቅርን ቅጣት ቻልኩት የመውደዱን ቅጣትና የሆዴን በሆዴ ያንጂተን እየበላ ነው የሚለው ወደው እና ግጥም ማጉረስ አለበት ለሰው እንደዛ ሲሆን ነው ዜማውንም የሚወደው ግጥሙንም የሚወደው ደጋግሞ የሚሰማው ቡናም ማልልም ወርቅ ፍቅርሽ ይሁነኝ ስንቅ ግቤም አይጎል አይደርቅ እኔም አንቺን አለቅ ብሎ እርግጠኛ ቡናም የከፋኝ ወርቅ ፍቅርሽ ይሁነኝ ስንቅ ግቤም አይጎል አይደርቅ እኔም አንቺን አለቅ እንግዲያው ከእንግዲህ የጎጆችን በሩ ክፍት አለፈ በጣም የሚገርም ዘፈን ነውና ይሄን እየሰማው የሆነ ግጥም ላይ ስለስ በቃ ጭራሽ አየር ላይ ነበርኩ በቃ ወደ አንድ ስራ ልሂድ አቤ ለኔ ስለሚገርመኝ አንተ የምታውቀውን ታወራኛለህ ኦኬ ጥያቄውን ሳነሳ ዝም ብዬ አይደለም ማነሳው ካንተ ጋር በቀጥታ የሚገናኝ ነገር ስለማቅ ነው ምክንያቱም ኤፍሬም ታምሩ የ1978 ካሴት ስናነሳ ለኔ ከዛ በፊት ባደረኩት ጥናት ኤፍሬም በዛ ሪትም ተጫውቶ ያቅምና መጀመሪያ በዛ ሪትም የተጫወተው ያንተ ድርሰት ነው ለኔ ማለት ነው ከዛ በኋላ ተጫውቷል በርግጥ ከዛ በኋላ አንቺ ካልመሰለሽ ሺ ዘመን አልኖርም የሚል የሞገስ ስራዎች መስሉኛል ከዛ በኋላ ደግሞ ኢማሊዝም ባንቺ የሚል ስራም ሰርቷል ተቀራራቢ በሆኑ ሪትሞች ማለት ነው እዚህ ሪትም ላይ ሪትሙን ብቻ ማንሳት ፈልጌ ሳይሆን ስሜቱ ስለሚገርመኝ ነው ድርሰቱ ያንተ ስለሆነ ስራዎችን ደግሞ ቆመ ስለምታስቀርጽ አሁን ለኔ ማረጋገጫና ምናምን እንድጠይቅ ያረጋኛሉ ምክንያት ይሄ ነው ስለዚህ ያልመጣሽ እንደሆን
እኔ ሰውም አልሆን ብሎ የሚዘጋበት ነገር አለ። ያልመጣሽ እንደሆን እኔ ሰውም አልሆን እንዴ አይደለም ወይ የወደዱ ሰው እንዴ አይደለም ወይ የወደዱ ሰው መውደዴንስ መውደድ ለምሰስሎ መንደድ እንዲሁ ከዚህ ዘፈን ጋር የምታውቀው ነገር ካለ የተነሳሁት ከሪትሙ ሆን ብዬ ነው። ምክንያቱም ከዛ በፊት በእንዲህ አይነት ሪትሞች ዘፍኖ አላ እኔ እስካለኝ መረጃ ትክክል እኔም እስከማውቀው ትዊስት የሚመስል እንደዚህ ሬጌ ወይም ደግሞ ትዊስት ነክ እንትን ላይ ብዙ ማስታወስ የለም። የመጀመሪያው ይመስለኛል ይሄ እና እንዲያው ከስራው ጋር የተያያዘውን ነገር የምታስታውሰው ነገር ካለ ከቀረጻ እንዴ በጣም እንጂ በጣም ከባድ ነገር ነው እንጂ የሚነገረው እዚህ ላይ በጣም ከባድ ነውና ምናልባት የኢትዮጵያ ሕዝብም ላያውቀው ይችላል ብዬ ነው የምገምተው። ኤፊም ካረሳው ይልምሽም ካረሱት እንግዲህ ግን የሆነውን ነው። በእርግጥ ያው ከነ ማስረጃው ዘፈኑ ሲሰሙት ማስረጃው ትክክለኛ ያገኙታልና ይሄ ዘፈን እየተቀረጸ እያለ ያው ሁሌ ቆሜ ነው ማስቀርጸው ሙዚቃ አሬንጅመንት ምንም ኤፊም ጎበዝ ነው ሙዚቃ አሬንጅመንት ላይ እና እሱም እኔም አንድ ላይ ሆነን ከሙዚቃ እየሰጠናቸው ምናምን አሬንጅመንት ምናምን ነገር ስንቀርጽ ከዛ ይሄን ዘፈን ወጣው እና ሁሌ ወረቀት ተይዞ ነው የሚቀረጸው። እንደዚህ ነው ወረቀት ይዘን እንትን የምትለው እና ሁለት ዙር ስለሆነ ሁለት በአንድ እንትን አትስፈውም። ሲጻፍ በራሱ በድምፃዊ እጅ ጽሁፍ ነው የሚጻፈው ወይም ደግሞ ይልምሽ ጎላልጎ ይጽፍላቸዋል። ከዛ ያው ትገለብጣለህ። መጀመሪያን ታነባለህ፣ ትዘፍናለህ። ሁለተኛው ዙር ልክ ኢንትሮ ሲገባ ትገልጠዋለህ ማለት ነው እና እንዲህ አድርገህ ነው የምትቀርጸው እና ሰራው ፍቅር እንደገላ ላይ ምናምን አለ ማንቻለው ምናምን ይባል ነገር ያልመጣሽ እንደሆን እኔ ሰውም አልኩ ተረረ ምናምን ብሎ ሙዚቃ ይቀጥላል። ፍቅር ተጀመረ ሲደፋው ከለላ መውደድ ተሰማያ እንዳከዳስ ይሞራ ምን አደርገው ብለሽ ልክ አላለና ሁለተኛውን ዙር እንትን አለ ጨረሰ ማለት ነው። ከጨረሰ በኋላ እንዲህ እኔ ሰውም አልሆን ብሎ ሲል የደገመው ራሱ የመጀመሪያውን ዙር ነው ግጥም። ለዚህ ነው ልክ እንደዚህ እኔ ሰውም አልሆን ያልመጣሽ እንደሆን እኔ ሰውም አልሆን እንዴ አይደለም ወይ የወደዱ ሰው እንዴ አይደለም ወይ የወደዱ ሰው መውደዴንስ መውደድ ለምሰስሎ መንደድ ዞር ብዬ ነው ያየሁት። ቀናም ስል እዛ ምንድነው ምናምን ስል ይልምሽ ና ግጥሙን በአንድ ዙር ብቻ ጨረስኩት ምናምን ነገር። ያኔ ከባድ ነው። ሁለተኛ ዙር ልዝፈን ብትል ማትችልም በቃ በስንት መከራ ነው ምናምን እና ይሄ ብሎ ነው የዘጋው እና ዞር ብዬ ሳይው ዞር አለና ነው ምናምን ስል በአንድ ዙር ጨረስኩት። አስራት ደግሞ ቀቅ ነው። በጣም የሚገርም ነገር አስራት ዋሬ ከሙዚቃ ቤቶች የሙዚቃ ቤቶች ዜማ ደራሲ በቃ ይሄን ነው የምለው። ሌላ እንትን አለውም በቃ የሙዚቃ አዋቂ የዜማ አዋቂ ነውና ዜማ ሲቀልጽ ዘፈኑ እዚህ ጋር ቀለጻት ይላል፣ እዚህ ጋር ታጠፈ፣ እዚህ ጋር እንዲህ በጣም አይለኛ ነውና ሪትሙን ምኑንም ራዎች እኮ ሲሰሩ እኮ ትንሽ ሙዚቃው ፈረረረ ተረረረ አረ ሰብንዝ ምናምን እኮ ነው የሚለው። አረ ሰብንዝ ምናምን አይዛ ታስገቡብን ሙዚቃችን ላይ ዋናውን አልገቡ ይገርማል። በጣም የሚገርም ሰው ነው አስራት እና አስራት ይሄን ነገር ልብ አለ ማለቱና አሁንም ድረስ ያው በእንትን ያለውና ያለ የሚመስለኝ በእንትኑ በቃ ልክ እንደዚህ ብሎ ልክ ሲያው በአንደኛው ዙር ነው ደግሞ የሰራው
ያን ያደረገው ማለት ሲል ስንስውም አልሆ ያልመጣሽ እንደሆን ምን ሰውም አልሆን እንዲህ አይደለም ወይ የወደዱ ሰው እንዲህ አይደለም ወይ የወደዱ ሰው መውደዴን መውደድ ለምተስሎ መንደድ ሲል ደነገጥኩ። ለምን እንደዛም ደጋግሞ ሰርቶታል። ያው የደገምክ የሰራ የደገም ሪኮርዲንግ ይባልና ነው የምትገባውና ሲል ዞር ብዬ ሳይ ባንዱ ዙር ደገምኩት። ባንዲንግ በመጀመሪያው ዙር እና የሚገርም ነገር አንዳንድ ዘፋኞች ምንም የዘፋኞች እንደዚህ አድርገዋል። እነሱም በቃ እንደዚህ ብሎ ደግሞ እሱ ነው እኮ የሚገርመኝ። አይገርምም? በጣም የዘፈኑን ያክል የሚወደድለት ነገር ነው። አይገርምም? አሁን አንዳንድ ስህተት እንዴት እንደሚጣፍጥ በጣም እና ኮፒ ሲያደርጉት ይሄን ሁሉ ነው ኮፒ ያደርጉት። የሚገርም ድጋሚ ያለ ፍቃድም ሲሰሩት እንዴ ሙሉቀን የመጨረሻ ታይም ላይ ሙሌ ትንሽ እየወፈረ ስለመጣ ሲዘፍን ሚለው ነገር አምጥቶ ነበር እና አሁን ስማቸው ማልጠቅ ስለዘፋኞች እያለው ነው የሚዘፍ። ይሄ ግን የሱ ችግሩ ነው። ሙሌ የጤና ችግሩን ሁሉ አብረው ኮርጆታል ማለት ሲዘፍን ነነነነነ ሚለውም እሱ ከሰውነቱ ፍረቱ ጋር ታይዞ የመጣውን እንትን እነሱ ትክክለኛ አድርጎ እንደሚዘፍነው አድርገው ነው በቃና ይሄን እንኳን ማወቅ እንዴት በጣም የሚያሳዝን አንዳንዴ እንስተቱ ልክ ነው አቤ። በጣም ከማዝንበት የሰው ፈጠራ ብድግ አድርጎ ከመስራት ጋር ተያይዞ ብዙም ያሳዝኑ ነገሮች አሉ። እሱ ነገር እንዲታረም በግሌ ጓደኞቼ በጣም አሁን በዚህ ዘመን ያሉት ብዙዎቹ ባለሙያዎች ማለት ይችላል ማለት ለድሜም ለጓደኝነትም ቅርቦች ከሆኑት ጋር ብዙ ታግለናል፣ ብዙ ተጋጭተናል፣ ብዙ ለማስተካከል ሞክሬያለሁ። እውነት ለመናገር ግን ያንዳንዶቹ በጣም ግራ ይገባኛልና እንዴ ምን አልኳቸው መሰለ እንዴው እንዴ መጀመሪያ የሰው ልጅ ሲጀመር ከካርቦን ማነስ የለበትም አልኩ። ካርቦን እኮ በትክክል ነው ኮፒ የሚያደርገው ሌላው ቢቀር እንዴት ከካርቦን ታንሳለ? እውነቴን ነው የምትኖርበት ሙያዬ ብለህ ያስከው ነገር ነው። በትክክል መስራት አለበት ቢያንስ እና አንዴ ደው በጣም ተማርሬ ምን አልኩኝ የሰው ስራ ብድግ አድርገው ይሰራል ያለ ምንም ፈቃድ እና ከሚያሳዝኑ ድፍረቶች ይሄን ስራ ሰርቼ ብሎ ፍላየሩን ላከኝ። በጣም አሁን የሚታወቅ ሰው ነውና እስካሁን እንደ ታሪክ ይናገረዋል በግል ማለት ነው። እኔ እኮ ማዝነው አልኩት ድፍረታችሁ አልኩት ይሄን ስራ አስጀምሮ ላስጨረሰኝ አምላክ ተበሰገነ ይሁን ይላል እና ምኑ መሰለ እኔ ነው ያናደደኝ አቤ ለራሱ ያልኩት የሰው ዜማ ወስደው የሰው ግጥም ወስደው ሳያስፈቅዱ እንደና ደግሞ ይሄን ስራ አስጀምሮ ላስጨረሰኝ ልክሰራችሁ እንደሰሩት የሰው ግጥም የሰው ዜማ የሰው ቅንብር ያለ ፈቃድ ወስዶ ጨርሶ እኮ ነውና ፎቶውን አሳምሮ ይሄን ስራ አስጀምሮ ላስጨረሰኝ ፈጣሪ ያንተ ተሳትፎ የቱ ጋር ነው ከመስረቅ ውጭ አልኩት ወይም ያለ ፈቃድ ከመውሰድ ውጭ ያንተ ተሳትፎ የቱ ጋር ነው? በዚህ ላይ እንዴት ነው ፈጣሪን ለስርቆታችን ተባባሪ የምናደርገው? በጣም በአንተ ዘረፋ ውስጥ እሱ ደግሞ ድጋፍ እንዲኖረውና ከነስተት ይቀረጻል። እንጂ ጋር እንደው ምንም ልጨምርልህ እንደው አንዳንድ ነገሮች ትዝ አሉኝ። አሁን ለምሳሌ የና አጋሽ ባህሩ ሙዚቃ ጎጃምኛው ነው አንቺዬ የሆነ ልጅ ዘፍኖታል። እሱ ቤተሰባቸው ይሁን ምን አላውቅም የሆነ ልጅ ዘፈነውና ሲዘፍነው ሙዚቃ አሬንጅመንቱ እንዳለ ነው የተሰራው እና ሲሰራ ያ ሙዚቃ አሬንጅመንት የኔ ነው ግን እዛ እንትን ላይ የተጻፈው ኪቦርድ የተጫወተው ልጅ ካርቦን ማለት ነው እንግዲህ ኪቦርድ የነበረው ሙዚቃ ገልብጦ መጫወት ማለት አሬንጅመንት መስራት አይደለም። ትርጉሙን ለምን ማያውቁትም እንደሆነ አልገባኝም። በቃ እኔ ምን አይነት እንትን እንዳላቸውና የሙዚቃ አሬንጅመንት ማንቲስ ማንቲስ ተጽፏል። እሱ ነው የተጻፈው። ሌላም ዘፈን ላይ ልክ እንደዚሁ ራሴ እዛው ደግሞ ቦታ ላይ ቁጭ ብዬ ገላየናና ካሊናናን ባንቹና ኤፍሬም ይባል ይሰሩት ኤርሚያስ ጋር ሄጄ እኔ በደንብ አሬንጅመንቱን ሲጀመር ነኝ የሰራሁት
ምናምን እያለ የሚሄደውን ሁሉ ራሴ ነኝ የሰራሁት እና ራሴ የሰራሁት አሬንጅመንት ስለሆነ እንደገና ላሻሽለው ብዬ ብዙ ነገር ጨምሬ ምን ብዬ ምናምን በደንብ አሪፍ አድርጌ ሰርቼ ሰጥቷቸው ስሩ ምንም ችግር የለም ምናምን ብዬ ተናረኩላቸው። በአንዳንድ ነገሮችም ተናልኩኝና በኋላ ሲወጣ ሳይው አሬንጅመንት ኤርሚያስ ምናምን ተወጣ። ገላዬናና ናካሌናና ወለይን መድረሰን አልቻልኩምና ያደረ ነገር ያሙዳዬ ከምን ደረሰ የኔስ ጉዳዬ በትመጣ ነበር አሰባብረክ የልቤን ሁሉ የምነግርህ ጋዘል ካለሽው ፈጣን መኪና ምናዘገየ ከኔስ መዲና። አይ በቃ ይሄን ያክል ደፋሮች ናቸው ማለት እኔ በጣም ስቱዲዮ ድረስ ሄጄ እዛ ቁጭ ብዬ አክብሬ እስኪ ይሄን ቀይረው ይሄን አድርገው አሬንጅመንት ነው የኔ ነው ራስን የምቀይረው እኔ ጨምርበት ብዬ እኔ ሰራሁት አስተካክለው ጨምሬበት አስተካክየው እንኳን ብትጨምርበትም ብታስተካክልበትም እኔ ኪቦርዱን እስከተጫወቱ ጊዜ ድረስ የኔ ነው አይነት ነውና በጣም ይሄን አሁን ስትነግረኝ ከዚሁ ጋር ደግሞ አያይዝ ምን አለ መሰለህ በዚህ ዘመን ላይ እንትን ይሄ ዜማን ቀጥ አድርጎ ይመስፈን ግጥምን አከበርን ለማለት የማይገባ ነገር መጻፍ ብዙ ጊዜ አሁን እነሱንም እየጣላቸው ይመጣል ህዝቡም አላዳምጣቸው ያለበት ምክንያቱም እንደው ቢሰሙኝ ወጣት ዘፋኞቹ ወጣት ገጣሚዎቹ በዚያ ገጣሚ ቢሰሙ ምንድነው እንትን ብለው ግጥምን ማክበድ ዋጋ የለውም ማክበድ ላክበዶ ብትንም አይከብድም ወይ ወደ ቅኔ ካልገባ በስተቀርና ልክ እንደ ድሮ አባቶቻችን አይነት አጻጻፍ ወይ ደግሞ አሽሙር ወይ ደግሞ አግቦ የሚባለውን በተዛዋሪ ካልጻፍከው በስተቀር ወይ ደግሞ ቅኔ ማለት ሁለት ፍቺ ያለውን ነገር ልስራ ካላልከ በስተቀር ላክብዶ ብትል የማይገባ ነገር ነው የምትጽፈውና ብዙ ጊዜ የማይገባ ነገር ነው ግጥሙ ምንድነው የሚለው በቃ መገለባበት በቃ ምን ትርጉም የሌለው ነገር አንዱን ይዞ አንዱን ነካርጎና ምንም የማይሰም ነገርና ሰው በእኛ ዘመን ሆነ ከኛ ዘመን በፊት የነበረው እንደው ሰው ዘፈንን በሚዘፈንበት ሰዓት ግጥሙ በቀላሉ መጥቶ ካላረገው መርመር ልታገኘው የምትችለው አይነት አይደለምና አንዳንድ ሰዎች ግጥሙን እኮ ተመርምሮ ነው የሚገኘው ምናምን የከለ ግጥም ምናምን ይባላል እንደዛ እንግዲህ እኔ ህዝቡ በመጀመሪያ ደረጃ ዜማውን ሲሰማ አብሮ ነው መጀመሪያ ዜማ ነው የሚሰማው ይባላል ነው ግጥሙም አብሮ ነው የሚሰማው በቃና ሰው የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት እያለ ሲል ሰው ወዲያው ነው በቃ በዛ ውስጥ ያለ ሰው ደግሞ በህመም ላይ ያለ ሰው ነው የፍቅርን ቅጣት ቻልኩት የመውደድን ቅጣት የሆዴን በሆዴ ያንጂትን እየበላ ነው የሚለው ወዲያው እና ግጥም ማጉረስ አለበት ለሰው የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ ያንጀቴን ባንጀቴ ለጠይቅሽ ከወንጀት ለጠይቅሽ እቴ የፍቅርን መቤቴ ናዬ ፍቅርን መቤቴ የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ ያንጀቴን ባንጀቴ ለጠይቅሽ ከወንጀት ለጠይቅሽ እቴ የፍቅርን መቤቴ ናዬ ፍቅርን መቤቴ እንደዛ ሲሆኑ ዜማውንም የሚወዱ ግጥሙንም የሚወዱ ደጋግሞ የሚሰማው ዜማውን ወደው ግጥሙን ሳይገባ ዝም ለካለፈው ዋጋ የለው ገብቷል እንደዚህ አይነት ነገርና እንደዚህ አንዳንድ እንትኖች እኔ በቅርቡ የሆነች ዘፋኝ ጋር ሳወራ የሱ ደግሞ ይቅላጼ ነው ዜማ ምናምን ነገር እንትን ይያልኩ ለምን ዜማው ለማትቀልጭም ለምናምን ስልካል እንዴ በአሁን ዘመን እኮ ቅላጼ ማብዛት ጥሩ አይደለም ማን ነው ያለው አይ እንደዚህ ነው የሚባለው አይ ለምን መሰለ የየራሱን ሁሉም የየራሱን አቅም የሚለካበት የየራሱ መንገድ ፈጠረ ገባህ አይደል በትክክል አገኘው መልሱን ሁሉም መቀለጽ የማይችሉት ሁሉ ዘፋኝ ማለት ስለዚህ ሁሉንም ቀላጭ እንዲያደርጉ ኃይለኛ ዘፋኞችን ማውረድ ነው የተጀመረው ገብቷል እሱ ነው እኮ ማለት ማን ነው ታዲያ ኮምፒውተር ድጋፍ የሆነ ዘፈን ያለው ቴክኖሎጂ ነው እኮ መጀመሪያ ዘፈን ከተፈጥሮ ጋር ነው የሚያያዘው መጀመሪያ አንድ ሰው ድምጻይ መሆን መቻል አለበት ትክክለኛ ዘፋኝ ለመሆን
እሱን ነው የምልህና በኮምፒውተር ቀልጾ ያላለ ዘረዘረቱ በተመለከተ የሆነ ጊዜ ፕሮግራም እንሰራለን አቤ በትክክል እኔ በጣም የሚገርም ነገር ከሞያ አንፃር በዝርዝር ይዘናቸው እያንዳንዶቹን ነገሮች ለምን በዚህ ዘመን እንዲሆነ ለምን የሚለው በደንብ በዝርዝር እንመጣበታለን እንዲሁ ነካርገነው ምን ተወው አይደለም ልታሰብበት በዚሁ አጋጣሚ ግን ልታሰብበት ግጥሙን በተለይ አሁንም ወደፊት የምታወጡ ድምጻውያን አዳዲስ የሆናችሁ ህዝቡ ጋር በደንብ የማትዋውቁም ሆነ የጀመራችሁም ሆነ ወይ ማለ ያላችሁ የድሮዎች ያውቁታል ምን አይነት ግጥም መቅጠም እንደሚባል እድሜ ልካችሁ ዘፍኑ ይኖሩትና ይሄ የግጥም ዓለም ግልጽ አለመሆን ይሄ ዝም ብሎ ምንም ነገር ብትሰማበት የሚወጡ ዘፈኖችን ሰማል ምንድነው የምትለው ወይ ምንድነው የሚለው በቃ ምንቴስ እና በቃ ይሄ እንደ ቢግ ዲል በቃ እንዲህ አለ ምናምን ወይ ደግሞ ዳመናው ብሎ ዘፈነ ወይ ደግሞ ዳመናው በስውር ብሎ ዘፈነ ምንድነው ዳመናው በስውር እንዲህ አይነት ቃላቶችን እንትን ማለት ወይም ደግሞ ገበጣን በጫንቃ እንደዚህ እውነቴን እኮ ነው የምነግርህ በቃ እንደዚህ አይነት ነገር ቀንት እየተባለ ነው ገባ ይሄ ለህዝቡም ጥሩ አይደለም ለሰሚው ለነሱም በተለይ ለነሱና ምንድነው የሚያስፈልገው ቀለል ያለ ሰው ዜማውን ሲሰማ በዜማው ልክ ግጥሙንም እኩል አብሮ መስማት መቻል አለበት ከዛ አንተ እንደምትፈተው ትፈተዋለህ ለምሳሌ እንደው ጠንከር ያለ እንኳን ቢባልም አገላለጽ ነው ግጥፋል አገላለጽ አሁን ለምሳሌ የመሰለን ጌታውን ማዲ ላይ ምናምን አስታውሼ ምናምን ወደ ውስጥ ያልቅሼ የሚል ነገር ግጥም ምንድን ነበር የምታስታውሰው ከሆነ በቃ ይሄ ዛሬ እንዴት ይውጣልኝ ወደ ውስጥ ያልቅሼ ዛሬ እንዴት ይውጣልኝ ወደ ውስጥ ያልቅሼ አገላል እንግዲህ ግጥም ከበድ ያለ ግጥማት እንደዚህ ነው የቀለለኝ ነበር ባካይ ነፍስሽ ዛሬ እንዴት ይውጣልኝ ወደ ውስጥ ያልቅሼ እኔማ ናፋቂሽ ብርዱንም ብጥላ አልደረበብዬ አለው በነጠላ የቀለለኝ ነበር ባካይ ነፍስሽ ዛሬ እንዴት ይውጣልኝ ወደ ውስጥ ያልቅሼ በጣም ምን ያህል ዲፕ ለቅሶ ምን ያህል ዲፕ የሆነ መጎዳት እንደሆነ በጣም አክብዶ የገለጸበት መንገድ ነው ከባድ ግጥም ማለት እንደዚህ ነው ሰው ወደ ውጭ ነው የሚያለቅሰው እኔ ግን ወደ ውስጥ አለቀስኩ በቃ የመጨረሻ ኃይለኛውን ሀዘን ነው እየገለጸ ያለውና ከገለጹ ላይ ቀር በእንደዚህ አይነት በቃ አሪፍ አገላለጽና ከባድ አገላለጽ ማለት ይሄ ነው አሁን እኔ ግን በቃ ግለጽ ብለው በቀላሉ ምን ትብለ እንባዬን አፍስሼ ብለ እንዲህ በማምናም ትራሴን ተንተርሼ ብለ ትገልጸዋለህና ሰው ደግሞ የየተለት ተግባሩን በአብዛኛው አሁን ባለፈው በደርግ ጊዜ የሆነ ጥያቄ ተጠየቀን ለምን የፍቅር ብቻ መስሩት እንዴ የፍቅር ብቻ አይደለም ኩል እንሰራለን ኩል እንዴ ብዙ ነገር አለ የሚሰራ ምን አለ ከዛ ይሄ ነገር ሳይተላለፍ ቀረ ተከራከርኩት ጋዜጠኛውን ተከራከርኩት ዋናው ኃላፊ ደግሞ እዛው ሆኖ ሴት ናት ምናምን ግን እዛው ሆኖ እንዲህ በለው እየተባባለ ሁሉ በቃ ለብዙ ያዙኝ ጋዜጠኛው ምናምን እና ከሀገር ውጪ ስለሌላ ስለምን ይጻፋል ስለ ተራራ ይጻፋል ስለ ወንዝ ይጻፋል ስለምን ይባላል ግን የሰው ልጅ ሁሌ ተራራ ላይ አይደለም ያለው ሁሌ ወይ ስለ አውሮፕላን አይደለም ያለው ወይ ስለ ሰማይ አይደለም ወይ ደግሞ ስለሌላ ነገር ልጽፍ አትችልም ሁሌ ስለ ተፈጥሮ ልትጽፍ ትችላለህ ስለ እናት ልጽፍ ትችላለህ ግን ሁሌ ሰው ልጅ ያለው የየቀኑ እንትኑ ምንድነው ፍቅር ሁሌ በቃ ከሚስት ጋርም ፍቅር ነው ከገርልፍሬንድ ጋርም ፍቅር ነው ወዳት ያላገኛት ልጅ ጋር ፍቅር ነው በቃ ሰው በዚህ ዙር ነው እየሄደ ያለውና ለዚህ ነው ከፍቅር ውጪ ልንወጣ አልቻልንም በፍቅር ስለምንኖር ነው ህይወታችን በዚህ ዙር ነው ያለው እና እኔማ ያገባዋትን ልጅ ወድጃት ነው የምኖረው ስለዚህ ስለሷ ደግሞ አስባለሁ በየቀኑ ትናፍቀኛለች ወይ ኔላንድ ወሬዳለ ወይ ሎሎት ሬዳ ወይ ላመት ሬዳ ወይ ሰራ ጉዳይ ይኖራል ምናምን እንደዚህ እና በእንደዚህ አይነት ነገር አለና እንደው ነገር ያመጣዋል ለነውና አሁንም ቢሆን የዘፈን ግጥም ጸሐፊዎች ግጥሙ እንዲገባ አድርጋችሁ ጻፉት
ከቸብል የሆነ በቃ በቀላሉ ዜማውን ልክ ስትወደው ስትሰማው አብረህ ጆሮስ ሊገባ የሚችል ግጥም ጻፉ ፕሊዝ። ያን ነው ማለት ይሄ ደግሞ የሚጠቅመው ለራሳቸው ነው ለወደፊቱና ልክ ነው ምልህ በጣም ልክ ነህ። አይ በዋነኛነት አሁን አቤ በነበረበት ዘመን ዙሪያ ላይ ስላለን ማለት ነው እኔ አንድ ነገር ማንሳት የፈለኩት ከዚህ ጋር ያይጂ ሰርታችሁ ያስመሰከራችሁ ሰዎች የናንተን ዘመን በምሳሌነት ማንሳት ስለመፈልጉ አንድ ወኪል አንተ ስለሆንክ ማለት ነው። ስለዚህ በአንተ ዘመን ረጅም ዓመት ካስቆጠሩ ጻፊያን ቁንጮ ዋናው ይልምሽ ነው ለኔ በዚህ ዘመን ካሉት ማለት ነው። በጣም ጸጋዬ ደቦጭ ነው ነዋይ ደበበ ነው እንደዚህ ያልኩ መሄድ ይችላልውና አንዳንድ ነገሮች ማንሳት ይችላልው ከነሱ ማለት ነው። እነሱ በሚገልጹበት መንገድ መግለጽ ይቻላል። በጣም ከሚገርሙኝና የህይወት መመሪያ ሆነው መቀጠል አለባቸው ከመላቸው እልፍ የይልማ ገብረአብ ግጥሞች መካከል አቤ በጣም ከሚገርሙኝ ማለት ነው ለጸጋዬ እሸቱ የጻፈው የደረጀ ተፈራ ዜማ ላይ ጥንትም ላይ ሆንልሽ ላይ አንዱ ብሩን ሲቸር ሌላው ጌጥ ያመጣል የኔ ልብ ሀብታም ነው እምነቱን ይሰጣል ዛሬም አለይ ፍቅር ያስኩት ሰስቼ መቼም በዚህ በኩል አላውቅም ደይቼ በጣም አንዱ ብሩን ሲቸር ሌላው ጌጥ ያመጣል የኔ ልብ ሀብታም ነው እምነቱን ይሰጣል ዛሬም አለይ ፍቅር ያስኩት ሰስቼ መቼም ለዚህ በኩል አላውቅም ደይቼ ዋናው ፍቅር ማን ነው? ክርስቶስ ወይም ፈጣሪ ነው። ይሄ ሰውዬ የእግዚአብሔር ደሃ አይደለሁም ይያለ ነው ለኔ የሚገባኝ ነው ነገር የፈጣሪ ደሃ አይደለሁም የቁስ ለሆን ይችላል ያንዳንድ ነገሮች ለሆን ይችላል ሰው ግን ፈጣሪ ካለው ሌላ የምን ደሃ ሊባል ይችላል ዋናው ነገር ይዞታል። ስለዚህ አንተም የትም አዙረን ብናመጣው ስለ ፍቅር ነው መጻፍ የሚቻለው ያልክበት ሎጂክ እዚህ ጋር ይሰራልኝ ምክንያቱም ሀገርን ስታነሳ ስለ ሀገር ፍቅር ነው የምታወራው ስለ ነፃነት ፍቅር ነው የምታወራው ስለ ቤተሰብ ፍቅር ነው የምታወራው ስለ ፈጣሪ ፍቅር ነው የምታወራው ማሰሪያው ፍቅር ነው ያልከው ከዚህ ጋር ያያዛልልን ነው። ሌላው ሺ ጊዜ ምልህ ኑሮ የከበደበት ይበቃዋል ማለት አንተ አሁን ለራስ ድክመትና አቅም ማጣት ብለ ግጥሙን አከበደ ያር አከበርኩ ያልክ የሚያሞኙትን ሰዎች ማለት ነው በጣም ለራሳቸው እንጂ በጣም ጸጋዬ ደቦጭን የሚያክል ብረኛ በጣም ይሄ አሁን የምናየው ውጥንቅት ከመምጣቱ በፊት በሚገርም ቋንቋ አለውና ሲዘፈን በጎንደር ንቅሳት ጌጥ እንጂ መች መለያ ነበር። በጣም አለውና ሲዘፈን በጎንደር ንቅሳት ጌጥ እንጂ መች መለያ ነበር ያገር የልጅዬ እንግዲህ አንጀቴን ለራሴ እንዳታስብ ይልቅ ለመካካድ መዋሻት ሰብስብ ዋምነው መቼምን ይከፋል ኮርታ ይሰፋል እንደዚህ ተጽፎ አዳምጦ አጣጥቦ የኖረ ማህበረሰብ ነው እኛ እኮ ግን ትርጉሙን ነው እንደው ነካርገተው እኮ ትርጉሙን በትክክለኛ አድማጮቻችን እንትን ይላል። አዎ አድማጮቻችን ወቅቱ ምን ነበረ? አዎ ለምን ጻፈው? ቅድም አቤ ያመጣህበት ነገር ነበር በነጋሽ ከተማ ስራ ምክንያት ገባ በስርዓት ለውጥ ውስጥ የመጡ የኢትዮጵያን ህዝብ አብረው ማያኗኑሩ ነገሮች አብረን የኖርንባቸውን የፍቅር የመተሳሰብ ገመዶች የልዩነት መለያዎች አድርጎ የመግለጽ አሁንም ማንወጣበቱ ጥንቅጥ ውስጥ የገባነውን አደጋ ጸጋዬ ቀድሞ ተረዳው። ለዚህ ነው አለውና ሲዘፈን በጎንደር ንቅሳት ጌጥ እንጂ መች መለያ ነበር። አየህ በጣም ፊታችን ላይ ከምናረገው ምልክት ጀምሮ ይሄ የእንትን መለያ ነው ይሄ እነከሌ መገለጫ ነው አይነት ነገርና የደምና ያጥንት ቆጠራ ውስጥ የከተተን ስቃይ ቀድሞ ተረድቶታል። እኔ የሚገርም ነገር ወዲያው ወካ የታየችኝ እዚህ ጋር አንገቷ ላይ ሀገራችን ነች እና አንገቷ ላይ የተቆረጠችው ኤርትራ ነች። ንቅሳት ጌጥ እንጂ መች መለያ ነበርና ኤርትራ እንደተለየች ነው
ትክክለኛ የጻፈው ብዬ ማስበው ነው እና ንቅሳቱ ደግሞ አንገት ላይ ነው እና ምን ያህል ጸጋዬ በጣም ብሬቭ እንደሆነ ምን ያህል ጭንቅላቱ ኃይለኛ እንደሆነ ልክ እንዴት አድርጎ እንደገለጻት በቃና ንቅሳት ነው ያመጣት ኤርትራን ንቅሳት በቃ ንቅሳትና ንቅሳቱ ጌጥ ነው እንጂ የሚሆነው መለያ አልነበረም ብሎ ነው ያስቀምጠው ጸግሽ አለዋለውና ሲዘፈን በጎንደር ንቅሳት ጌጥ እንጂ መች መለያ ነበር ያገር የልጅዬ እንግዲህ ከአንጀቴን ለራሴ እንዳታስብ ይልቅ ለመካካድ መዋሻክን ሰብስብ ዋምነው መቼምን ይከፋል ኮርታ ብር ይሰፋል ጸግሽም የሚገርም ነው በጣም እንዲህ አይነት የጋሽ እንትናን ልጨምርልህ እንደውም በዚህ በእንትኑ ሰሞን በለውጡ ሰሞን ላይ ነገር ያመጣዋልና ጋሽ ይርጋ ምን ብሎ ዘፈኑ ልጅ እዚህ ትዝታ ላይ ነው በቃ ያንተስታኔ ወደውና ስሩት ብያቸው ምናምን አሉና ተመስገን ጌታ ያሉ በቃ ተመስገን ጌታ ጸጋ ይጓደል ለዚህም እንደርሳለን ብለንም አልነበር ተመስገን ጌታ ክብር ይጓደል ተመስገን አታብላት ጸጋ ይጓደል ለዚህ እንበቃለን ብለን ማልነበር አሁን ኢህአዲግ ሊገባ ሲል ብዙ ነገር ነበር እኛም አዋሳ ነበር እንሞታለን ያልነው እኔም ማረግ የሚልምሽም በህይወት እንገባለን ብለን አስበን አናውቅም አዲስ አበባ ያለው ህዝብ ደግሞ በቃ እናልቃለን ነው ልቂት ነው የሚጠበቀው የነበረው ግን ይሄው ሁሉ አለፈ መንግስቱም እጁን አይሰጥም ነው የተባለው ከአንድ ሶስት ይቀር ነው የተባለው እነሱም እየገሰገሱ ጎጃምና ጎንደርን ይዘዋል የተባለውና በዚህ ግርግር ላይ አንድም ሰው አይተርፍም ተብሎ ስለሚገመት ስለነበር ተመስገን ጌታ ጸጋ ይጓደል ለዚህን በቃለን ብለንም አልነበር ብሎ ነው ያሉትና ምን እዚህ እንደዚህ እንሆናለን በሰላም አየር እንተነፍሳለን ብለንም አልጠበቅም ነበር ነው ሌላው ግን ስታስበው ተመስገን ጌታ ተመስገን ምን ልበል እንደው ለማንኛውም እንጂ እንዲህ እንዋረዳለን ብለን አልጠበቅም ነበር ለዚህ እንደርሳለን ብለን አልጠበቅም አየ ባግቦ ነው በሌላ እንትን ነገር የነበረን የተሻለ የለውጥ ተስፋ በዚህ መልኩ ለውጡ ደግሞ እንዲያዋርደናልና እንዲያጣልጡን አዎ እንደዚህ እናንሳለን እንደዚህ እንዋርዳለን ብለን አልጠበቅም ነበር አየ በሌላ እንትና እንዲህ አይነት ሁሉ አጻጻፍ በጣም እሱ ነው ማለት ከዚህ የከበደ ሊመጣ ይችላል ይሄ ደግሞ እንዳልኩ ነው ይልምሽ ኦልሞስት 40 ዓመት በላይ አንድ ነገር ልጨምርልህ መቼም ቅርታ ተቦኑ ስላቋረጥኩ አንድ ነገሮች ሲመጡ በዛ ዘመን ላይ ሲጻፉ ይሄ ዘመን ያለ መረዳታቸው በጣም ያበሳጨኛል አሁን አንቺዬ ምን ይብቃ አንቺዬ ምን ይብቃ እንደ ልብ አይገኝ ከሰው ቤት ያለካ አንቺዬ ምን ይብቃ እንደዚህ ነው የሚለው አንቺዬ ምን ይብቃ አንቺዬ ምን ይብቃ ሸክዬ ምን ይብቃ አንቺዬ ምን ይብቃ እንደ ልብ አይገኝ ከሰው ቤት ያለካ አንቺዬ ምን ይብቃ እንደ ልብ አይገኝ ከሰው ቤት ያለካ አንቺዬ ምን ይብቃ ይህ ዘፈን በወቅቱ በጣም መነጋገሪያ የነበረ ዘፈን ነው በጣም ተወዷል በጣም ተምሮ ጋሻዋላል ነው የዘፈነውና የተዘፈነበት ምክንያት ሁለት ትርጉም ነው ያለው አንደኛ የሚለው ምንድነው አንቺዬ ምን ይብቃ እንደ ልብ አይገኝ ከሰው ቤት ያለካ ማለት የሰው ሚስት ነሽና ወደድኩሽ ግን እና እንደ ልብ ማግኘት አይቻልም ነው አንደኛ ነው ግን ሁለተኛው ላይ ከጀርባ ያለው ግን ምንድነው ኢትዮጵያ ያን ያህል ጦርነት ስታካሄድ ከየት ነበር መሳሪያ የምትወስደው ከሶቪየት ህብረት ነበር እና መጨረሻ ላይ ተከለከለ ሶቪየት ህብረት እንትን ምንድነው ጎርባቾቭ ከመጣ በኋላ ብዙ ነገር እንትን አደረገና በዚህ ምክንያት
ሶቪየት ህብረት እንትናለች እና ያኔ ነው ዘፈኑ የወጣው ተሰራው። አንቺዬ ምን ይብቃ አንቺዬ ምን ይብቃ እንደ ልብ አይገኝ ሶቪየት ያለቃ ሶቪየት ህብረት ያለ መሳሪያ ማለት ነው። እና በእንደዚህ አይነት ትርጉም ሁሉ እየሄደ ነበር ዘፈኖች የሚሰሩት እና መጨረሻ ላይ አንቺዬ ምን ይብቃሽ ምናምን ተብሎ በቃ በማይሆን እንትኑ ነው የተሰራውና ይሄም በቃ በዛ ዘመን ላይ የተሰሩ ጥሩ ነገሮች እና አንዳንድ ሲደግሟቸው ለምን እንደሚያፈርሷቸው ሁሉ አይገባኝም። በትክክል ታሪኩን ካለማወቅ ለማወቅ ካለመፈለግ ቸኩሎ እንዳልኩ ያለ ፍቃድ የሰውን ስራ የኔ ነው ብሎ ለማውጣት ከሚደረግ ጥድፊያ ነው በአብዛኛው ማቀውን ስለሆነ ባይቀየር ኖሮ ግጥሙ ባይቀየርና ባለ ለምን እንደዚህ አይነት ታሪኮች ያሉበት እንትን ለምን እንዲህ ተባለ እሱ እኮ ይኸውልህ ለማወቅ ከምታደርገው ጥረት ፍላጎት ይጀምራል መጀመሪያ እሱን ነው ማለት ይሄ ደግሞ የሰውን ዋጋ የሰውን ልፋት ዋጋ ከመስጠት ነው የሚነሳው የሰራውን ሰው ሄደ ለማስፈቀድ ወይም ደራሲውን ሄደ ለማስፈቀድ በዚህ መልኩ ወድጄዋለሁ ግን ስራውን ስትሰራ የመብት ብቻ እኮ ጉዳይ አይደለም ስራው በትክክል እንዲሰራም ራሱ ፍቅሩ ካለ አቤ በምን ስሜት ላይ ሆነ ነው ምን አስበ ነበር ያረከው እንዴው ያ ስሜት እንኳን ከመጣልኝ እኔ ገባ ባህሪውን ተላብሶ ለመስራት እኮ የለም ሲጀመር ደራሲ እንኳን ማን እንደሆነ ለመጠየቅ ፈቃደኛ አይደለም እንዳልኩ አስጀምሮ ላስጨረሰን ለሚለው ነው ጥልፊያው እና የራሱን ታሪክ ያለው ነው የሚገርም ዜማው ጋሻ ያለው መስፍን ሊሰራ ስቱዲዮ ገብቶ እየቀረጸ ያለ ነው ጋሻውን ይሄን ዘፈን ካልሰራውት ብሎ ፈለከው ብሎ የሰጠው ብዙ ስራዎች እንደም የጋሻ ያለው ዜማ ነው የጋሻ ያለው ነው አዎ እና ሌላ ታሪክ አለው ራሱን የቻለ አሁን ካልከው ጎን ለጎን ማለት ውጭ ደግሞ ሌላ ሞክ አዎ እና እንዲህ አይነት ነገሮች ናቸውና ዞሮ ዞሮ ከግጥም ጋር በተነሳ ነው ነገር ዋናውን ሰውዬ ሳልዘለው በሱ ልደምድምና ወደ ቀጣዩ ጥያቄ ሊዳብዬ ኦኬ ነው አይደበበን የመሰለ እንመጣለን ስለሱ ጉዳይ በኋላ በሌላ መልኩ ስለምንመጣ አብሪያንስቻቸው ስለነበር ከነ ይልምሽ ከነ ጸግሽ ጋር አንድ ነገር ብዬ ልለፍ ነው አይንም ያክልም በረኛ ሲገልጽልህ በእድሜ በኑሯችን ካልተማርን በጸጋ ምክር ተቀምሞ በመርፊያ ይወጋ በጣም በእድሜ ከኑሯችን ካልተማርን በጸጋ ምክር ተቀምሞ በመርፊያ ይወጋ ከዚህ በላይ እንግዲህ ይኸውልህ በመርፊያ ነው ጋቤ አብረን ኖረን ብዙ ጓደኞቻችን ለማረምም ሞክረናል አሁንም አዳዲሶቹ ወደ ተሻለ ነገር ለመሄድ ከነሱ የቀደሙትን መጠየቅ ስራቸውን በአግባብ አስፈቅዶ መስራት በጣም ከነሱም ያገኙት ይሁንታ ምርቃትና ሞራል ሌላ አንድ ደረጃ ነው ስለዚህ ስልጡን ጨዋና አስተዋይ ሰው ደግሞ ሁሌ የሰው ነገር አይፈልግም በዚህ አጋጣሚ በዚህ ዘመን ላይ ጥሩ የሚሰሩ ግጥም ደራሲያና ዜማ ደራሲያን ነው ከዚህ ውስጥ ነው በጣም እጅግ በጣም አድናቂ የሆንኩት አቡዲ የሚባል ደራሲ አለ አሁን በጣም ብዙዎችን የሚሰራና እኔ በጣም ማመን ያቃተኝ አሁን ይሄም የሱ ነው አዎ ይሄም የሱ ነው እንዴት አይነት ዜማ ነው ይሄ ልጅ የሚሰራው ብዬ ጭራሽ ዜማዎች እስከታለው ግጥሞቹ ደግሞ ከዛ በላይ በቃና አቡዲ ባለህበት ያው አክብሮት ይድረስህ እጅግ በጣም የማደንቅህ ደራሲ በጣም ብዙ ለወደፊት ብዙ መስራት የምትችልና ሀቅም ያለ በእውነት ነው ማለት በቃ ያንተን ስራዎች ስሰማ የሚሰማኝ ስሜት የተለየ ስሜት ነው የሚሰማኝና ምናልባት ወደ ራሴ እየገባው ራሴን በእኛ ዘመን የነበረው ዜማ ወይ ደግሞ እዛ ውስጥ ያለው ወይ ደግሞ ብዙ ወደ ውስጥ እንድገባ ነው የሚያደርገኝ ያንተ ዜማዎችና በዚህ አጋጣሚ ያንተ አድናቂ መሆንንና አክብሮቴን ልገልጽልህ እፈልጋለሁ ካንተም ባላነሰ ምረት ያባቱን ስም እንዳልስትና መሪ ያለ ደግሞ ስኖ ጎበዝ የዜማ ደራሲውና ሌሎችም እንግዲህ ያልተጠቀስኳቸው ደግሞ ጥሩ ገጣሚያንና ጥሩ ዜማ ደራሲዎች አሉና ግን አቡዲ ሂዝ ዘ ቤስት በጣም ጎበዝ እኔ ራሴ ሰምቼ ራሴ ልተዋውቀው ብዬ ደውዬ ተዋወቁት እና አመሰግናለሁ በዚህ አጋጣሚ ይሄን እድል ስለሰጠኝ ተወር ነው ሞርዶን ሰው ስላደነቁ እንዲናረገ መቻታውት ልቤን ባንዳንቺ እንደሚገኝ እንዲናረገ መቻታውት ልቤን ባንዳንቺ እንደሚገኝ
ሰው እንደሌለኝ እናና ይበለኝ እንደ በፊቱ ወይ ልበል ጥራኝ ጎዳኝ ናፍቆት እንኳን በሚታየው በማልደርስበትም ካንተ ጋር አብሬ ብሄድ የትም የትም ብሄድ የትም የትም መች ቅር ይለኝና እኔ መች ቅር ይለኝና እኔ ለሞት ተስፋ አልቆርጥም እያለ ከጎኔ። በአጋጣሚ አቤ በርካታ ተተኪዎች እየመጡ ነው። በድምፃዊነትም በደራሲነትም በግጥምም በዜማም ማለት ነው። በዋነኛነት ናትናኤል ግርማቸው የሚባል ልጅ እንዲያውም አንድ ቀን በአጋጣሚ ነው ያገኘሁት። በአግባቡ አልገለጽኩለትም ፍቅሬን አክብሮቴን። በጣም የሚገርም ልጅ ነው። እኔ እንዲያውም የምለው እሱን የነ ይልምሽ የነ ጸጋዬ የነ ነዋይ ደበበ ልጅ የነ መሰለ ጌታውን ታናሽ ወንድም ነው። የጨዋታሽ ማማር የሳቅሽ ፏፏቴ ውሃውን አስረሳኝ ሲፈስ ወደ አንጀቴ ወንዙ ዳር አፍልቄ መልክሽ ይታየኛል አንቺን አሳስቆ እኔን ይወስደኛል። አረ ጎራ አረ ዱሩ አረ ጎራ አረ ዱሩ ጀግና የጀግና ጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ። ከሱም ቀጥሎ አሁን እንዳልከው አቡዲ የሚባል ልጅ እኔ ዜማዎቹ በጣም የሚገርሙ ናቸው። ካንተ በላይ ልገልጸው አልችልም በዜማዎቹ። ግጥሞቹ ግን አስደንግጠውኛል እውነት ለመናገር በጣም ነው የደነገጥኩት። እና አንተ የት ነው በስለህ የኖርከው እንደዚህ ነው ያልኩት። በአጋጣሚ አንድ ዘፈን ሰማለሁ። እሱን ዘፈን ሰማ በጣም ደነገጥኩ። የግጥሙ ሐሳብ የሚገርም እና ይሄ ኤልያስ ናውም ጋር ደወልኩ። ያወጣው እሱ ነው። የዚህን ዘፋኝ ስልክ ስጠኝ አልኩት። ኦኬ ዘፋኙ ጋር ደወልኩ። ማን ነው ይሰራልህ አልኩት። አቡዲ ነው ይሰራልኝ። ስልኩን ስጠኝ አልኩት። በአጋጣሚ ዘፋኙንም አላውቀውም። የሚገርም ነገር ለሱም የሚገባውን ድርሻ ማለት ያለብኝም ብያለሁ። ግን የእውነት የደነገጥኩበት ደግሞ ግጥሙ ነው እውነት ለመናገር የኔ እውነተኛ ስሜት እዛ ላይ ነው የነበረው። ደወልኩለት ለአቡዲ። አዎ የት ነው ተደብቀህ እንዲህ በሰልከው አልኩት። እውነቴን ነው የምልህ በጣም ነው የደነገጥኩት። በጣም ይገርማል። እና ምን ይላል መሰለ አንድ ማለት ስላለብኝ ነው አቢ። እስኪ ታውቂያለሽ አመሌን ስወድ አልሰስትም ለገፋኝ ሰው ሁሉ ሚዛኔን አልስትም ይላል። ታውቂያለሽ አመሌን ስወድ አልሰስትም ለገፋኝ ሰው ሁሉ ሚዛኔን አልስትም ሚዛኔን አልስትም እያልኩሽ ስኩራራ መናቄን ለረዳኝ ከእንቅፋቱ በላይ አሳሳቅሽ ጎዳኝ። በቃ ለዚህ ነው በጣም የደረገቱ። አይ ለገፋይ ሰው ሁሉ ሚዛኔን አልስትም ሲወድ አይሰስትም። በዚህ ላይ እንዲህ አይነት ፍቅር ከባድ ፍቅር ነው። ከባድ ፍቅር ከማን ይመጣል? ከፈጣሪ። የኔ ትንታኔና እምነት ነው። እና እንዴት እንደወረረኝ አጠይቀኝ። ይሄ ስራ ውስጥ ያለው ግጥም እልፍ ታሪክ ታወጣበታለህ ለኔ ማለት እና በጣም ነው የምወድህ በጣም ነው የማከብር ብዙ ጠብቃለሁ ካንተ አልኩት። ያው አመሰግናለሁ ምናምን አለ እንትን አለ ተደናገረ መጀመሪያ በቃ አለ አይደል? አዎ እንትን ነው ተቦር እንዴት ትሁት ነው በጣም ማለት በስልክ ትሁት በጣም እና ከአቅሜ በላይ ስለሆነ ነው አልኩት። በጣም ገርሞኛል። ምክንያቱም በቃ ወጣትነቱ ምናምን አሰብኩና ባንዴ እንዲህ አይነት ዱብዳ ሲያወርድብኝ አያውን እኔ በነይልማ በነጸጋዬ ኖር ያለው ብዬ ማስብ ነው። ከዛ ፊት ያለውን አልነግርህ
ባህሩ ቀኝ የሚባሉ ፈላስፋ ያኖሩ ሰው ናቸው ብዬ ነው ምን ከዛ በዘመኔ ስመጣ እነዚህ አሁን ምጠቅስልህ ነው አይደበበን ጨምሮ እንግዲህ ደግሞ አንተ በመታቀው ዘመን ደግሞ መሰለ ጌታውን የሚባል ልጅ ሞድ ሰው ነኝ ነው ዘጠናዎቹ ለገጣሚዎች ስለምናወራ ብዬ አዎ አቡዲ የሚባል ልጅ እንዲህ ጉድ አረገኝልሃለሁ እና እንዴ እኔ እኮ በጣም የሚገርም ነገር ዜማም ብቻ አይደለም አንተ ደግሞ በግጥሙ ነው በጣም ያደነቀው እኔ ደግሞ ግጥሙንም ወደለታለሁ ግን ዜማ በጣም ፐርፌክት ማለት ከኔ እንትን አንፃር ነው እና ገባብል ስታዩ ደግሞ ሚውዚካሊ የበሰለ ልጅ ነው የራሱ ስቱዲዮ ያለው እና ዘፈኖችን በእንትን ይቀርጻል በሙዚቃ መሳሪያ ድምጹን ብትሰማው ደግሞ ወቁትላለህ እንዴት ነው ማዘፍነው ያልኩት ነው ለምንድን ነው ማዘፍነው ምረትም እንደዚሁ ጎበዝ ዜማ ደራሲ ነው ከዛ በላይ ምንድነው ራሱ ስቱዲዮ አለው እንደውም ሂሩትን በጣም ይወዳታል ምረት እና ቤት ውስጥ ግድግዳ ላይ የሂሩትን እንትን ብሎ ላከልኝና በቃ ሂሩት ላይ እንግዲህ በሂሩት ላይ የሚደራደር ማንም ኢትዮጵያ ውስጥ ማንም ያለ አይመስለኝ ካንተ ጀምሮ እኔ ብዙዎቹ ነፊ ነነዋይ ሁሉም ወደዚህ ሙያ የገባው በሂሩት ምክንያት ነው በኋላ ነው ጥላሁንን መልካሙን መውደድ የተጀመረው ሂሩት ናት ለካፊው ሂሩትን በቃ ያ ቤት በሽታ ናት እሷ ሁላችንም በቃ ሂሩትን ስናስብ ሁላችን በቃ ሂሩት ነው ምንውና ይሄ ልጅ ደግሞ የሂሩትን ፎቶግራፍ በትልቁ አድርጎ ምረት ነው ማለት ደራሲ ምረት የወጣቱ ደራሲ እና በዛ አድርጎ ከናቴ ጋርም የሆነ ግንኙነት አለው ምናምን ብሎ በቤት ውስጥ የሂሩትን ፎቶግራፍ በትልቁ እንትን ብሎታልና ሲዘፍን የሂሩትን ዘፈን ዘፍኖ ያላከልኝ ራሱ አሬንጅ አድርጎ ሙዚቃውን እንደገና ሰርቶ ምናምን እንዴ እነዚህ ልጆች በእኛ ዘመን ያን ያህል እንትን አልነበረንም በቃ ኤፈርት ማለት ኪቦርድ ከመጫወት አንፃር ሜሎዲውን መጫወት አንፃር ኮርዶችን ሙዚቃዎችን ለብቻ አድርጎ ቤዝ ላይኑን አውጥቶ ምን ብሎ ሰምቶ እንኳን እንደገና እንትን ማለት ጥረትን ይጠይቃልና እነዚህ ልጆች በጣም የበቁ ልጆች ናቸው ሚውዚካሊ ነው ማለት ሙዚቃ አቡዲ ሚውዚካሊ በጣም የዳበረ ሆኖ ዜማዎቹ በጣም የሚገራርሙ ዜማዎች ነው የሚሰራው ምረትም እንደዛውና ምንድነው ደግሞ የተለየችውታቸው ሙዚቃን ማወቃቸው የሚሰሩትን ሜሎዲ በኮርድ እየከፋፈሉ በቤዝ ላይ እንትን ያደረጉ ሙዚቃ ቅንብር ያደረጉ ምናምን ነገር መላካቸውና ለዘፋኞች ማስተናታቸው ደግሞ የተለየ ያረጋቸዋልና ስለነሱ ያው ሲነሳ እንግዲህ የዘመኑን ድምጻውያኖችም ሳያስፈቅዱ የሚሰሩትም ስንል ደግሞ መደነቅ የሚገባቸው ማለት መቻል አለበት ተስፋ የሰጡም ናቸው እንዳልኩ ተተነው የሄደውን እንትን ሌሎች ደግሞ ሲገቡበት ደግሞ መቼም ዜማ በእንትን በትምህርት የሚሰጥ ነው ኢትዮጵያ ውስጥ ትልቅ ዩኒቨርሲቲ ከፍት ነበርና መስጠት ይችል ነበር ግን ዜማ በእውቀት በትምህርት በምናምን ገኝ አይደለም ከእግዚአብሔር የሚመጣ ነው እግዚአብሔር የሚመጣ ስለሆነ ያንን ለሰው ልታሸር ልታረገው አትችልም መታደል ነው አሁን ለአዳዲሶቹ አንተን በሚያክል ሰርቶም አስመስክሮም እዚህ እድሜና ሁኔታ ላይ በሚገኝ በስራዎቹ ብዙ በተናገረ ባለሙያ ለአቡዲም ሆነ ለምረትም ትልቅ ምስክርነት ነው እኔ እንዳንድ ሙዚቃ ወዳጅና ሙዚቃ ላይ ጥናት እንደሚያደርግ አንድ ግለሰብ ነው አድናቆቴን የገለጽኩላችሁ ማለት ለናትናኤል ግርማቸው ለአቡዲም ለምረትም ክብር አለኝ ብዙ ጠብቃለሁ እንደ እናንተ ሁሉ ማለት እናንተን ወድጄ ሰምቼ እዚህ እንደደረስኩት ሁሉ ተስፋም የጣልኩባቸው ልጆች ናቸው እንጣያኖቹ ወጣቶቹ ላይ ደግሞ ሌላ ነገር ላይ እንበጣለን አቤ ግን አድማጭ ተመልካቾቻችን የኛን ዘመን ብቻ እንዳይመስል እያባረዝን ነው ቆይታ ያደረግን ያለ ነው በመሃል እንደሱንም የቀላቀል ነው ወደ ዘመናችን ስንመለስ ግን አቤ ከኤፍሬም ሪከርዲንግ በኋላ አንድ አንተን አግኝቼ መጠየቅ የምፈልገው ነገር ስላለ ያው ይገባል ለምን እንደምጠይቅ ስለሚገባ እሺ ምክንያቱም ከሙያ ከአቅም ከችሎታ ጎን ለጎን የምወደው ነገር ስላለ አንተ ጋር በስብዕና ደረጃ ማለት ነው አሁን ከባድ ነው ታውቃለህ ስለራስም እርግጠኛ ሆኖ መናገር የማይቻልበት ዘመን ላይ ደርሰናል ብዙዎቻችን ተፈትነን እየወደቅን ነው በተለያየ መልኩ ስለዚህ የቴዲ ታደሰ አንድ የሚገርመኝ ስራ ስላለ ካንተ ጋር ላወራ ፈለኩኝ እሺ እና ምን መሰለ ጊዜው ደርሶ ከራዎች ጋር ሳወራ ላነሳው ይችላል በዝርዝር ካስፈዱ በተቀጥታ እነሱን ይመለከታል አቤን የሚመለከተው ግን ብዙ ጊዜ ሲቀዱ
የሚኖርበት አጋጣሚ ይኖራል የሚያቀውም ነገር ይኖራል ግምቴ ብዙ ጊዜ ስቶ አያቅም እንግዲህ የዚህንም ደግሞ እግዚአብሔር ያቃል ግን ዞሮ ምን መሰለህ ዘፈን ሁለት ቅጂ ነው ያለው አቤ እኔ በሰማሁትና በማቀው ሁለት ቅጂ አለ ሁለቱንም አቀርባለሁ እሺ አንዱ ምንድን መሰለህ አንድ ዘፈን ነው ሁለት ቅጂ ነው ግን ያለው እና አያስተማምን ነይ ደማማ ካበቃሽማ ጣልጣላርክሽ እንዲያው ይሄን ሰሞንማ የመጀመሪያው ይሄ ነው ይሄንን ቆጥልሽ ወዲያው አፈጪልኝ መለየት ለፍቅር አይበጅም በይልኝ አንቺም ድረሽልኝ ነይ ደማማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ አያስተማምንና ያው ቆጥረው ይገባሉ በርግጥ ለኛ ግን አይሰማም ያ የሚቆጥሩ ይሄንን ቆጥልሽ ወዲያው አፈጪልኝ መለየት ለፍቅር አይበጅም በይልኝ አንቺም ድረሽልኝ ነይ ደማማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ ኤልያስ ትንሽ ስቲክ ነቻ ቃሚ ለግን ይሰማው አዎ አንቺም ድረሽልኝ ነይ ደማማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ የኤልያስ ስቲክ ነች ኤልያስ ድራመሩ አንዳንዴ እንደዚህ ዘፋኙ እንትን ብሎ ቆጥሮ መግባት ሳይችል ሲቀር እንትንም ሲያስገቡም እንደዛው ነው 1 2 3 ብላለም ቃ ብሎ ምናምን ብሎ ነው እንትን የሚያደርጉትና አሁን እንግዲህ ያቺ ቃቃ ላይ ያለው ወይስ የት ላይ ያለው በደንብ ልረዳ አይ ለምን እንደዛው ሆነ ምክንያቱም ሁለት ቅጂ ነው ያለው አየህ አንዱ ቅጂ ላይ እንዳልኩ አያስተማመንም ነይ ደማማ ብሎ ይገባል አንቺም ድረሽልኝ ነይ ደማማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ ሌላኛው ግን ኖርማል የለም በቃ እዛው ቆጥሮ እንደሚያስገባው ብሎ አዎ ሌላኛው በምስል ነው አንቺም ድረሽልኝ ነይ ደማማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ እንዳበቃሽማ ጣልጣላርክሽ እንደው ይሄን ሰሞንማ ሌላኛው ለድምጻዊ ብቻ የሚታይ ምስል ነው ገብቶ በደንብ ይዘዋል የሚገርም ነው እና ያው እኔ በደንብ ልብ አላልኩትም ግን ያው አንተ በደንብ ገልጸዋል በጣም ጥሩ አሁን ደግሞ አቤ በሙያ ዘመን ፈርተባስ መሰከርክባቸው ጊዜያቶች የነበሩ ከዛ በፊትም የነበሩ አሉ አሁንም የቀጠሉ አሉ አንስተናል ወጣቶቹን ራሳቸውን አስችለን ባናነሳቸው በሆነ አጋጣሚ ተስፋ ያየንባቸውን መበረታት ያለባቸውን በተወሰነ መልኩ አንስተናል ግን ዋናው ነገር ካንተ ጋር ያወራው ደግሞ ባንተ የሙያ ዘርፍ የነበሩ ያሉም አሉ ያለፉም አሉ እነሱን ደግሞ አንተን አግኝቼ በአግባቡ ማንሳት በመንችለው አቅ እንዲያው ጥቅልል አድርገን በደንብ ዘርዝረንም ባይሆን
ያለንን ፍቅርና አክብሮት ለመግለጽ ያህል የሙያ ተጋሪዎችን የዜማና ግጥም ደራሲዎችን በተመለከተ ቀደም ካለፉትም ይሁን በህይወት ካሉትም ያነሳን አንዳንድ ነገር እንድንባባል ፈለኳል።